ማንቸስተር ሲቲ በተጠባቂው ጨዋታ ሊቨርፑልን አሸንፏል። ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት አጥብቧል። ፔፕ ጓርዲዮላ በአሰልጣኝነት ዘመኑ 1000ኛ ጨዋታውን አከናውኖ ይህንንም ጨዋታ አሸንፏል። በአንጻሩ ሊቨርፑል በተከታታይ ጨዋታዎች ሲያሸንፍ ቢቆይም ነገር ግን በዚህ ጨዋታ ላይ ለማንቸስተር ሲቲ እጅ ሰጥቷል። ከ2012 በኋላም ለመጀመሪያ ጊዜ በተከታታይ 4 ጨዋታዎችን ከሜዳው ውጪ ተሸንፏል። አሁን በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ማንቸስተር ሲቲ ከአርሰናል ጋር በቀጣዮቹ ሳምንታት ላይ ለመፎካከር ዝግጁ መሆኑን ያሳየበትን የጨዋታ ምሽት ሲያሳልፍ፣ በአንጻሩ ግን ለሊቨርፑል ቀጣዮቹ ጊዜያት በተወሰነ መንገድ ሊከብዱት እንደሚችሉ ፍንጭ የሰጠ ጨዋታ ነበር። ማንቸስተር ሲቲ በሜዳው ሊቨርፑልን አስተናግዶ 3-0 በሆነ ውጤት አሸንፏል። ጨዋታው እንዴት ነበር? ማንቸስተር ሲቲን ለድል ያበቁትስ ነገሮች ምን ናቸው? ከዚህ በተጨማሪ በዳኝነቱ ላይ አከራካሪ ውሳኔዎች ሲወሰኑ ነበርና እነዚህ ጉዳዮች እንዴት ይታያሉ? ሊቨርፑልስ በዚህ ጨዋታ ላይ የተሸነፈባቸው ቁልፍ ምክንያቶች ምንድን ናቸው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። እንግዲህ ዩቲዩብ ፕሮግራሙን ለብዙዎች ለማድረስ የእናንተን ላይክ ማድረግ በብዛት ይፈልጋል። ስለዚህ ፕሮግራሙን ስትጀምሩ ላይክ በማድረግ እንድትጀምሩ ይሁን። ከዚህ ባለፈ ደግሞ 24000 ቤተሰቦችን አፍርተናል። ይህ ደግሞ የሆነው ከፈጣሪ ቀጥሎ በእናንተ በወድ አድማጮቻችን ምክንያት ነው። ስለዚህ ሁላችሁንም እጅግ አድርገን ከልብ እናመሰግናለን። አሁንም ብዙ ቤተሰቦችን እንድናፈራ 30፣ 50፣ 100 እያልን እንድንቀጥል ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ በቅድሚያ ይቅርታ ለመጠየቅ እፈልጋለሁ። የቀጥታ ስርጭት ፕሮግራም ይኖረናል ብለን በፌስቡክም በቴሌግራምም በዩቲዩብም ማስታወቀን ነበር። ነገር ግን ያው ከአቅም በላይ በሆነ ምክንያት ይህንን ፕሮግራም ወደ እናንተ በቀጥታ ስርጭት ሳናደርስ ቀርተናል። ለዚህም ይቅርታ እንጠይቃለን። ግን ይህንን የሚያካክስ ምርጥ ትንታኔ ደግሞ ይሆናል ብለን እናስባለን። ይህን ትንታኔ እንድትከታተሉትም የአክብሮት ግብዣችን ነው። እንግዲህ በእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት የጨዋታ መርሃ ግብር በሳምንቱ ትልቁ ትኩረት የተሰጠው ጨዋታ የማንቸስተር ሲቲ እና የሊቨርፑል የጨዋታ መርሃ ግብር ነበር። ምክንያቱም ሁለቱ ቡድኖች በዚህ የጨዋታ መርሃ ግብር ላይ አንዳቸውን የሚያሸንፉ ከሆነ ሁለተኛ ደረጃ ላይ መቀመጥ ይችላሉ። እንዲሁም ደግሞ ትላንትና አርሰናል ነጥብ መጣሉን ተከትሎ ከመሪው አርሰናል ጋር ያላቸውን የነጥብ ልዩነት ማጥበብ ይችላሉ እና ደግሞ በዋንጫው ፉክክር ላይ የበለጠ አሁንም እንደሚፎካከሩ የሚያሳዩበት ጨዋታ ይሆናል ተብሎ ይጠበቅ ነበር። ከዛ ባለፈ ከጨዋታው ፊት እንዳነሳሁት በአንድም በሌላም ምክንያት ጨዋታው የሚጠበቅባቸው ብዙ ምክንያቶች ነበሩ። ለምሳሌ ሞሳላ በዚህ ጨዋታ ላይ 1 ጎል ወይም 1 አሲስት ቢያስመዘግብ ኖሮ ምናልባትም ደግሞ የዋይኒ ማርክ ሩኒን የተጋራውን ሪከርድ የግሉ ማድረግ ይችል ነበር። ሁለቱም ሩኒም ሞሳላም 276 የግብ አስተዋጽኦ አላቸው። ዛሬ ሳላ የሚፈልገው 1 ጎል ብቻ ነበር ወይም 1 አሲስት ብቻ ነበር። ያው በቀጣዮቹ ጨዋታዎች ላይ መሆኑ አይቀርም፣ ግን ይሄ ጉዳይ ሲጠበቅ ቆይቷል። ከዛ ባለፈ ኤርሊንግ ሃላንድ 100 ጎሎችን ለማስቆጠር 2 ጎሎችን ይፈልግ ነበር። ምናልባት ዛሬ 2 ጎሎችን የሚያስቆጥር ከሆነ 100 የፕሪሚየር ሊግ ጎሎች ላይ ይደርሳል የሚሉ ሀሳቦች ነበሩ። 1 ጎል አስቆጥሮ የፕሪሚየር ሊግ የጎል መጠኑን 99 አድርሷል። እንዲሁ ደግሞ ከዚህም በተጨማሪ ፔፕ ጓርዲዮላ 1000ኛ የአሰልጣኝነት ኬሪየር ጨዋታውን ነበር በዚህ ዕለት ያከናወነው። በ1000ኛ ጨዋታው ድል ይቀነዋል ወይ? እሱም ራሱን የቻለ ጥያቄ ነበር። ዞሮ ግን ጨዋታው በእነዚህና በሌሎች ምክንያቶች እጅግ በጣም በጉጉት ሲጠበቅ ቆይቷል። ከዛ ባለፈ ሁለቱም ቡድኖች ጥሩ ፎርም ላይ መሆናቸው፣ ሊቨርፑል በተከታታይ ጨዋታዎች ላይ ነጥብ ሲጥል ሲሸነፍ ከቆየ በኋላ አሁን ግን ወደ አሸናፊነት መንገዱ ወደ አሸናፊነት ትራኩ በተወሰነ መንገድ እየመጣ ያለበትን ሂደት ነበር የተመለከትነው። እንግዲህ አስተን ቪላን ባለፈው በፕሪሚየር ሊጉ አሸነፈ። ከዛ ደግሞ በሳምንቱ አጋማሽ ከሪያል ማድሪድ ጋር በተደረገው ጨዋታ ፍጹም የበላይነት ወስደው ይህንን ጨዋታ አሸንፈው መምጣት ችለዋል። ስለዚህ ቪላንና ሪያል ማድሪድን ያሸነፉበት ጨዋታ ምናልባትም ሊቨርፑል ለመመለሱ ጥሩ ማሳያ ሆኖ ሲጠቀስ እና ደግሞ ምናልባትም በቀጣዮቹ ጨዋታዎች ላይ
የቀድሞውን ሊቨርፑል ሊያስመለክተን ይችላል የሚሉ ሀሳቦች ሲነሱ የነበሩት በዚህ ምክንያት ነበር። ከዛ ውጭ ግን ደግሞ የማንቸስተር ሲቲን ጉዳይም ቢሆን ስንመለከት ማንቸስተር ሲቲን በተከታታይ ጨዋታዎች ላይ ጥሩ ውጤታማ ግስጋሴን እያደረገ ነው የሚገኘው። ባለፈው ሳምንት በጣም ተፎካካሪ የሆነው ቦርንመዝን ማሸነፍ ችሏል። በሳምንቱ አጋማሽ ደግሞ ቦሩሲያ ዶርትመንድን ማሸነፍ ችሏል እና ይሄ ጨዋታ እንግዲህ በጉጉት ሲጠበቅ የነበረው በዚህ ምክንያት ነበር። እዚህ ጨዋታ ላይ የጨዋታውን እንቅስቃሴ ከመመልከታችን በፊት ላይናፑ ምን ይመስላል የሚለውን ብንመለከት ሁለቱም ተፎካካሪ የሚባለውን አሰላለፋቸውን ይዘው ነው ወደ ሜዳ የገቡት። በማንቸስተር ሲቲ በኩል ልክ ባለፈው ቦርንመዝ ላይ ስንመለከት የነበረውን አሰላለፍ በብዛት አሰልጣኙ ፔፕ ጓርዲዮላ ይዞ ወደ ሜዳ ገብቷል። ዶናሩማ፣ ሩበን ዲያዝ፣ ጆስኮ ግቫርዲዮል፣ ኒኮ ኦራይሊ እና ማቴዎስ ኑኔሽ እንዲሁ ደግሞ ፊል ፋደን፣ በርናርዶ ሲልቫ፣ ኒኮ ጎንዛሌዝ፣ ሪያን ቼርኪ፣ ኤርሊንግ ሃላንድ እና ጀረሚ ዶኩ እንግዲህ በዚህ ጨዋታ ላይ በቋሚነት ሲጀምሩ የተመለከትናቸው ተጫዋቾች ናቸው። ባለፈው ሳምንት ማንቸስተር ሲቲ ቦርንመዝን ባሸነፈበት ጨዋታ ላይ እንደተመለከትነው ቋሚ የነበሩ ተጫዋቾች ነበሩ። እነዚሁ ራሳቸው ተጫዋቾች ናቸው አሁንም በቋሚነት እንደገና ሲጀምሩ የተመለከት ነው። በአንጻሩ በሊቨርፑል በኩል ምን አይነት አሰላለፍ አሰልጣኙ አርነ ስሎት ተጠቅመዋል የሚለውን ነገር ስናይ ማማርዳሽቪሊ ግብ ጠባቂው ነው። ሮበርትሰን፣ ቫንዳይክ፣ ኢብራሂማ ኮናቴ፣ ኮነር ብራድሊ፣ ሪያን ግራቨንበር፣ አሌክሲስ ማካሊስተር፣ ሞሳላ፣ ሶቦዝላይ፣ ፍሎሪያን ቬትስ እና ኡጎ ኤኪቲኬ ደግሞ በዚህ ጨዋታ ላይ በቋሚነት ጀምረዋል። እንግዲህ በሳምንቱ አጋማሽ ሪያል ማድሪድን ሲያሸንፉ የተጠቀሙበትን አሰላለፍ ስንመለከት ነበር። እዛ ጨዋታ ላይም ተመሳሳዩን አይነት አሰላለፍ ይዘው ነው አሰልጣኝ ወደ ሜዳ የገቡትና ማድሪድን ያሸነፈውን ሙሉ ስታርቲንግ ላይናፓቸውን ወይም ቋሚ አሰላለፋቸውን ይዘው ወደ ሜዳ ገብተዋል። ግን ጨዋታው ላይ ፍጹም የበላይነት የወሰዱት ማንቸስተር ሲቲዎች ነበሩ። ኳስ በመቆጣጠር ረገድ፣ የግብ ሙከራዎችን በማድረግ ረገድ በጣም የተዋጣለት እንቅስቃሴ በሙሉ 90 ደቂቃ ማለት ይቻላል ሲያሳዩ የተመለከትነው ማንቸስተር ሲቲዎችን ነው። እንግዲህ እንደምታስታውሱት በባለፈው ዓመት በሁለት ዙር ጨዋታዎች ሁለቱ ክለቦች ሲገናኙ ኤትሃድ ላይም በኤትሃድ በማንቸስተር ሲቲ ስታዲየም እንዲሁ ደግሞ በአንፊልድ ሮድም ሲገናኙ የሁለቱም ጨዋታዎች የበላይነት የተወሰደው በሊቨርፑል ነበር እና እንደውም የሊቨርፑል ደጋፊዎች አንፊልድ ሮድ ላይ በተደረገው ጨዋታ ፔፕ ጓርዲዮላን ለማብሸቅ እና እሱ ላይ ለመሳለቅ ሲሞክሩ ነበር። ነገ ጠዋት ትሰናበታለህ፣ ነገ ጠዋት ከአሰልጣኝነት ትባረራለህ የሚሉ መልእክቶችን ሲያስተላልፉ ነበረ። እዚሁ ኤትሃድ ላይም ማንቸስተር ሲቲን 2-0 በሆነ ውጤት ማሸነፋቸው አይዘነጋም። በዛ ጨዋታ ላይ ጥሩ እንቅስቃሴ አሳይተው ነበረ ጨዋታውንም አሸንፈው መውጣት የቻሉት። እንዲሁም በሜዳቸው በአንፊልድም 2-0 አሸንፈው ወጥተዋል። ግን በትክክለኛው አጋጣሚ ላይ ደግሞ ማንቸስተር ሲቲ ይሄንን ጨዋታ እንዴት አድርጎ ማሸነፍ እንዳለበት በደንብ ጠንቅቆ የሚያውቅ ቡድን ሆኖ ነው የቀረበው። እንግዲህ ጨዋታውን ስንመለከተው በጣም በብዙ አከራካሪ ነገሮች ነበር የተጀመረው። በእርግጥ የኤርሊንግ ሃላንድ የፍጹም ቅጣት ምት ያመከነበትን ሂደት ተመልክተናል። ማማርዳሽቪሊ የመለሰበትን የፍጹም ቅጣት ምት ወደ በኋላ ላይ እናነሳዋለን። በጣም አከራካሪ ጉዳይ ስለሆነ ምንም እንኳን የፍጹም ቅጣት ምቱ ቢሳትም ወይም ደግሞ በማማርዳሽቪሊ ቢመለስም ብዙ አከራካሪ ነገሮች ነበሩ። መሰጠት አለበት ወይም የለበትም የሚለው ጉዳይን በተመለከተ ዞሮ እነዚህን ጉዳዮች እናነሳቸዋለን። በ29ኛው ደቂቃ በአስገራሚ ሁኔታ የመጀመሪያውን ጎል ኤርሊንግ ሃላንድ ማስቆጠር ችሏል። ማቴዎስ ኑኔሽ ያሻማለትን ኳስ ነው እንግዲህ ከኢብራሂማ ኮናቴ በላይ ዘሎ ያንን ኳስ ማስቆጠር የቻለው። እንግዲህ ኤርሊንግ ሃላንድ እንደምታዩት ነው በየጨዋታው ላይ ግቦችን ያስቆጥራል። ጎል ለማስቆጠር በፍጹም የሚሰንፍ አይነት ተጫዋች አይደለም። ማንቸስተር ሲቲ ጎል አስቆጥሯል ከተባለ፣ ማንቸስተር ሲቲ አሸንፏል ከተባለ ኤርሊንግ ሃላንድን አብሮ አለመጥቀስ አይቻልም እና ፍጹም ቅጣት ምት ስቶ ነበረ። ግን የፍጹም ቅጣት ምቱን ከሳተ ከጥቂት ደቂቃዎች በኋላ ነው እንደገና ይህንን ጎል ሲያስቆጠር የተመለከት ነው እና ምንም ችግር የሌለበት በራስ መተማመኑ በጣም ከፍተኛ የሆነ ሜዳ ላይ ምንም አይነት የተሻለ ፐርፎርማንስ ለማሳየት ወደ ኋላ የማይል ተጫዋች እንደሆነ እዚህ ጋር ማንሳት ይቻላል እና ይህም ተጫዋች እንደዚሁ በዚሁ አጋጣሚ ኳሱ ሲሻማ ኢብራሂማ ኮናቴም ረጅም ተጫዋች ነው። ምናልባትም ደግሞ በዚህ ደረጃ ተፎካክረው ሁለቱም ተጫዋቾች ምናልባት ኳሱን ብሎክ የማድረግ እድልም ነበረው ኢብራሂማ ኮናቴ። ነገር ግን ኳሱን ብሎክ የማድረግም የማውጣትም እድል ቢኖረውም ያንን እድል እንዳይጠቀምበት አድርጎ ያንን ኳስ ወደ ግብነት ቀይሮታል። 99ኛውን የፕሪሚየር ሊግ ጎሉን ያስቆጠረው እንግዲህ 100ኛ የፕሪሚየር ሊግ ጎሉ ላይ ለመድረስ አንድ ጎል ይቀረዋል።
ከኢንተርናሽናል ብሬክ መልስ ሲመለሱ እንግዲህ በሚኖሩት ቀጣይ ጨዋታዎች ላይ ይህን ያደርጋል የሚል ግምት አለ። ከዛ በኋላም በጨዋታው ላይ ሊቨርፑሎች ቫንዳይክ ያስቆጠራት ጎል ነበረች። ነገር ግን ይሄም ጎል ተሽሯል ኦፍሳይድ በሚል። ለምን ኦፍሳይድ ተባለ የሚለውንም በኋላ ላይ እንመጣበታለን። በ48ኛው ደቂቃ ኒኮ ጎንዛሌዝ ዲፍሌክት የተደረገ ኳስ ነው የሞከራት ኳስ ወደ ግብነት ተቀየረች። 2-0 እየመራ ነው ማንቸስተር ሲቲ ወደ መልበሻ ክፍል ያመራው። ከረፍት መልስ ሊቨርፑል የተሻለ እንቅስቃሴ ለማሳየት ሲሞክር ነበር፣ ግን ያን ያክል በጣም አመርቂ የሚባል አልነበረም። እነ ኮዲ ጋክፖ እንዲሁ ደግሞ እነ ሚሎስ ኬርኬዥ በዚህ ጨዋታ ላይ ወደ ሜዳ ሲገቡ ተመልክተናል ተቀይረው። እነ ፌዴሪኮ ኬዛ፣ ከዛ ባለፈ እነ ጆ ጎሜዝ፣ ኩርቲስ ጆንስም ተቀይረው ወደ ሜዳ ገብቷል። ግን እምብዛም ነበረ የነበራቸው ተጽዕኖ። ጀረሚ ዶኩ ደግሞ የጨዋታው ማን ኦፍ ዘ ማች የጨዋታው ኮከብ 63ኛው ደቂቃ ላይ ጎል አስቆጥሮ ጨዋታው በ3-0 የማንቸስተር ሲቲ አሸናፊነት ተጠናቋል ማለት ነው። እንግዲህ ስቴፕ ባይ ስቴፕ ያሉ ሂደቶችን ለመመልከት ያክል ጨዋታው በጣም አዝናኝ የሚባል ነበር ወይ የሚል ጥያቄ ማንሳት በጣም ተገቢ ይሆናል። ምክንያቱም በቅርብ ጊዜ የምንመለከታቸው የፕሪሚየር ሊግ ጨዋታዎች በጣም አሰልቺ የሚባሉ ልክ በተለይ የምንመለከታቸው ተደጋጋሚ ጊዜ የምናያቸው ጨዋታዎች በፊት የዛሬ 10 ዓመት ወይም ደግሞ ከዛም በፊት በነበሩት ጊዜያት የምናያባቸውን ጥራቶች ብዙ የምንመለከትባቸው አይደሉም። ተደጋጋሚ የቆሙ ኳሶች እንዲሁ ደግሞ የረጃጅም የመልስ ውርወራዎችን የምንመለከትበት በጣም ፕሪሚየር ሊጉ እንደውም አንድ ፕሮግራምም ሰርተን ነበር ከዚህ በፊት ፕሪሚየር ሊጉ አሰልቺ ነው እየተባለ ያለው ለምንድን ነው የሚል ፕሮግራም ሰርቼ ነበር እና በአማካይ ሳይቆራረጥ የሚጫወቱት 50 ወይም 55 ደቂቃዎችን ነው። ቢያንስ 40 ደቂቃ ፕሪሚየር ሊጉ ላይ ይባክናል በአንድ ጨዋታ በመልስ ውርወራ፣ የማዕዘን ምት ሲመታ፣ በብዙ ነገሮችና ልክ ትላንት እንደተመለከትነው እንደ ሰንደርላንድና እንደ አርሰናል ወይ ዛሬ እንደተመለከትነው እንደ ሲቲና እንደ ሊቨርፑል አይነት በጣም ጥሩ ፉክክር ያለው ቴክኒካል የሆነ እግር ኳስ የሚታይበት ኳስ ረጅም ደቂቃ ሁለቱም ቡድኖች እየተቀባበሉ የሚጫወቱበትን እግር ኳስ መመልከት በጣም በፕሪሚየር ሊጉ ላይ አስቸጋሪ ነው። በተደጋጋሚ ጊዜ እነዚህን አይነት ነገሮች አንመለከትም። ግን ዛሬ በጣም አዝናኝ የሆነ እግር ኳስን ስንመለከት ነበር። ዶኩና ሪያን ቼርኪ በነፃነት ኳሶችን በሁለቱ ዋይዶች ላይ ይጫወቱ ነበር። ከዛ ባለፈ ደግሞ ፕሮፐር የሚባሉ የአማካይ መስመር ተጫዋቾች የመሃል ሜዳውን የልብስ ትንፋስ ለመቆጣጠር የሚያደርጓቸውን ጥረቶች ስናይ ነበር። ፍሎሪያን ቨርትስ በሊቨርፑል በኩል የሆነ ተጽዕኖ ለመፍጠር ሲሞክር ይታያል እና በጣም ብዙ የሚያስገርሙ እንቅስቃሴዎችን የተመለከትንበት ነበር እና ደግሞ ልክ የሃላንድን ጎልም ደግሞ ስንመለከት ይሄ ልክ ኦልድ ስኩል የሚባል ክሮስ ከዚህ በፊት ድሮ የምናውቀውን አይነት ክሮስ እና ከዛ ደግሞ እሱ ያንን የግንባር ኳስ የተጠቀመበትን ሂደት ስንመለከት ነበር እና ፕሪሚየር ሊጉ አሁን ከሆነ ጊዜ በኋላ ወደዚህ አይነት ጨዋታዎች እየተመለሰ እየመጣ ያለበትን ሂደት እየተመለከትን ነው። ረጃጅም ኳሶች፣ ቅድም እንዳነሳሁት የመልስ ውርወራዎች እነዛን እያየን ነበር። ግን ሁለቱ ቡድኖች ጋር እንኳን እንደተመለከት ነው ማንቸስተር ሲቲ 447 ሊቨርፑል ደግሞ 454 ኳሶችን ተቀባብሏል እዚህ ጨዋታ ላይ። ስለዚህ በጣም ብዙ ኳሶች ሲንሸራሸሩ እንደነበር ጨዋታው ላይ በሁለቱም ቡድኖች በኩል ቴክኒካል እግር ኳስ ለመጫወት የሞከሩባቸውን ሂደቶች ተመልክተናል እና ይሄ በትክክልም ደግሞ ምናልባትም ፕሪሚየር ሊጉ ላይ እንደዚህ አይነት እግር ኳሶችን አሁን ብዙም እያየን ባንገኝም ግን ይሄ ጨዋታ አዝናኝ የሚባል የጨዋታ መርሃ ግብር እንደነበር ሳናነሳ ማለፍ አንችልም። ይህንን እዚህ ጋር የምናነሳው ጉዳይ ነው። ከዛ ባለፈ ግን በጣም አጨቃጫቂ የነበረው ጉዳይ የቨርጂል ቫንዳይክ በግንባር ገሽቶ ያስቆጠራት ኳስ የመሻሯ ሂደት ነው። እንግዲህ የሞሳላህን ክሮስ ተመልክተናል። ከዛም በኋላ ቫንዳይክ ነበር በግንባሩ ገሽቶ ያስቆጠረው። ምናልባት ይሄ ጎል ቢቆጠር የጨዋታው ውጤትም እንደዚህ ላይ ሆን ይችል ነበር። ምክንያቱም 1-0 እየተመሩ ነው። የአቻነት ጎል ነው ያስቆጠሩት። እነሱም ጎሉ ተቆጥሯል ብለው ሰለብሬት ማድረግ ጀምረዋል። ደስታቸውን እየገለጹ ነበር። ነገር ግን ደግሞ የኦፍሳይድ አቋቋም ላይ ቆመዋል አንዲ ሮበርሰን በሚል ኳሱ ተሽሯል ማለት ነው። ግን ፕሪሚየር ሊጉ ላይ ወጥ የሆኑ ውሳኔዎች እንደማይወሰኑ ወይ ደግሞ በፕሪሚየር ሊጉ ጨዋታዎች ላይ ወጥ የሆኑ ውሳኔዎች እንደማይወሰኑ በተደጋጋሚ ጊዜ ብዙ ጨዋታዎችም ላይ ጭምር እንመለከታለን እና ምናልባትም ደግሞ በሊቨርፑል ደጋፊዎች በኩል የምርም ቅሬታ ሲያነሱ እንደነበረ ይሄኛው ኳስ መሻር አልነበረበትም። ምክንያቱም የፕሪሚየር ሊጉ ሕግ ራሱ ምን ነገሮችን ያነሳል ስለ ኦፍሳይድ ሕግ ወይም ደግሞ ከጨዋታው ውጭ ባሉ እንቅስቃሴዎች ላይ ምን አይነት ውሳኔዎች እንዲወሰኑ ያደርጋል
የሚሉ ጥያቄዎች ነበረ ሲነሱ የነበሩትና ኳሱ ሲሻማ እና ደግሞ ቫንዳይክም በግንባር በገጨው ጊዜ ሮበርትሰን በእርግጥ ኦፍሳይድ አቋቋም ላይ ነበር። ግን የፕሪሚየር ሊጉ ሕግ ደግሞ ይሄንን በደንብ አብራርቶ ይገልጸዋል። በተለይም እንደዚህ ኦፍሳይድ የሆኑ ኳሶች በሚሞከሩበት ጊዜና እንግዲህ ልክ በቪአር ከተመለከቱ በኋላ የጨዋታው የመሀል ዳኛ አጠቃላይ የነበረውን እንቅስቃሴ በቫር ሲመለከቱት ነበረ። በኋላ ያንን የቫር ውሳኔ ተከትሎ ነው ኳሱ መሻሩን ወይም ደግሞ ከጨዋታ ውጭ መሆኑን ክሪስ ካቫና የገለጹት። እሳቸውም እንደተናገሩት የቡድኑ የተቃራኒ ተጫዋች ወይም ደግሞ አንዲ ሮበርትሰን ያንን ኳስ በሚቆጠርበት ጊዜ እዛ ኳስ ላይ የተወሰነ ተጽዕኖ እንደነበረውም ጭምር ነው እሳቸው እንግዲህ ልክ ቫሩን ከተመለከቱ በኋላ ይህንን አይነት አሴታቸውን የሰጡት። ነገር ግን ደግሞ የኦፍሳይድ ሕጉ በሶስት ወይም በአራት ጉዳዮች ላይ ሰፋ ያለ ማብራሪያ ይሰጣል። በተለይም ደግሞ በፕሪሚየር ሊጉ ዳኝነት ላይ በተመለከተ ሶስት ወይም አራት አንኳር የሆኑ ጉዳዮች አሉት። ለምሳሌ እንደዚህ አይነት ኳሶች በሚቆጠሩበት ጊዜ ጎሎች እንዴት ይሻራሉ ወይም እንዴት ሳይጸድቁ ይቀራሉ የሚለውን ስንመለከት የመጀመሪያው እንደዚህ አይነት ኳሶች ሊሻሩ የሚችሉበት ምክንያት እዛ ጋር የቆመው ተጫዋች ማለትም ከጨዋታ ውጪ ሆኖ የቆመው ተጫዋች ምናልባትም ደግሞ ጎሉ እንዳይቆጠር ግብ ጠባቂውን ከልሎት ከሆነ ግብ ጠባቂውን ጋርዶት ከሆነ ከዛ በተጨማሪ ኳሱን ብሎክ አድርጎ ጨርፎ እንዲቆጠር የሚያደርገው ከሆነ ምናልባትም ደግሞ ይሄ ኳስ ሊሻር ይችላል የሚል ሕግ አለው በፕሪሚየር ሊጉ። እና እንደውም ከተመለከትን እኮ ሮበርትሰንም ዝቅ ብሏል። ልክ ኳሱ በቫንዳይክ በግንባር ሲገጭ ዝቅ ለማለት ሞክሯል፣ ኳሱ እሱን እንዳትነካው ማለት ነው። ነገር ግን ይሄኛው ሕግ ደግሞ የሚለው ኳሱ ከተነካ ወይም ደግሞ ከተጨረፈ የግብ ጠባቂው እይታ ከተጋረደ ጎሉ ሳይጸድቅ ይቀራል የሚል ሕግ አላቸው። ሁለተኛው ደግሞ እዛ ኦፍሳይድ ቦታ ላይ ቆሟል የተባለው ተጫዋች ኳሱን በግንባር ለመግጨት ታክል ለማድረግ ወይም ኢንተርሴፕት ለማድረግ የሚሞክር ከሆነ ኦፍሳይድ ተብሎ ኳሱ የሚሻርበት ሁለተኛው ምክንያት ይሄ ነው የሚል እሳቤ ያላቸው። ከዛ ውጪ ሶስተኛና አራተኛ ላይም ያሉት ከሌሎቹ ጋር ተመሳሳይ ናቸው። ኳሱን ብሎክ ለማድረግ ወይም ደግሞ ይሄ ፌክ ጃምፕ የሚባል አለ። አውቀው ኳሱን ዘለው ለመሞከር ጥረት የሚያደርጉ የሚያስመስሉበት ሂደት የሚፈጠር ከሆነ በእነዚህ ሬቶች ኳሱ ይሻራል የሚሉ ነጥቦች አሉ። ነገር ግን ደግሞ ሮበርትሰን እነዚህ ነገሮች አድርጓል ወይ የሚል ጥያቄ ደግሞ ካነሳን ምናልባትም ሮበርትሰን ምንም አይነት ቻሌንጅ ያደረገበት ነገር የለም። ምናልባት ቪዲዮን መላልሳችሁ ብትመለከቱት ያንን አፌክት ያደረገበት ሁኔታ አልተፈጠረም። ኢቨን ኳሱም በግንባር በተገጨበት ጊዜ ስንመለከት የግብ ጠባቂውን እይታ የሚጋርድ አይነት ሁኔታ አቋቋም ላይ አልነበረም የቆመውና ኳሱ የተሻረበት መንገድ በጣም ግራም ያጋባ ነበር ማለት ይቻላል። ኢቭን ግብ ጠባቂው ዱናሩማም ኳሱን ለማግኘት ተወርውሯል። ዊች ሚንስ አልከለለውም ሮበርትሰን ማለት ነው። ኳሱን እንዳያገኝ አልከለለውም ወይም አልጋረለውም። እሱ ግን ተወርውሯል። ጎሉም ደግሞ ተቆጥሮበታል። እና ደግሞ እንደውም ይህንን ጉዳይ በተመለከተ የዚህ አትሌቲኩ ጸሐፊ አንድሬ ጆንስ ይህንን ጎል ከተመለከተ በኋላ ምን የሚል አስተያየቱን ጽፏል? ካስታወሳችሁ በባለፈው ዓመት ማንቸስተር ሲቲ ከዎልቭስ በተጫወቱ ጊዜ አንድ እንደዚሁ አይነት ጎል ተቆጥሮ ነበር ይላል። በተለይ በርናርዶ ሲልቫ ኦፍሳይድ የሆነ አቋቋም ላይ ቆሞ ጆን ስቶንስ ኳስ በግንባር ገጨና ከዛ በጆሴሳ መረብ ላይ ኳሱ ተቆጠረ ማለት ነው። ከዛ የመጀመሪያው ውሳኔ የነበረው ኦፍሳይድ የሚል ነበር። ጎሉ ሳይጸድቅ ነበር የቀረው። በኋላ ግን ቪኤአር ከተመለከተው በኋላ በቪዲዮ አሲስታንት ሪፈሪ ከታየ በኋላ ክሪስ ካቫና ጎሉ እንዲጸድቅ ነበረ ውሳኔ ያስተላለፉት እና ከዛኛው ጋር ተመሳሳይ ነው። ልክ በባለፈው ዓመት የተቆጠረው ጆን ስቶንስ ያስቆጠረው ጎል አሁን ቫንዳይክ ካስቆጠረው ጋር ተመሳሳይነት አለው ነው የሚለው አንድሪው ጆንስ። እና ያኛው ኳስ ጸድቋል፣ ይሄኛው ኳስ ደግሞ ተሽሯል እና የፕሪሚየር ሊጉ ውሳኔዎች ግራም ያጋቡ ናቸው እየተባለ ብዙ ጊዜ ተደጋጋሚ ነጥቦች የሚነሱት እንዲህ ባለው ምክንያት ነው። ምናልባትም ቅድም እንዳልኩት ይሄ ጎል ቢቆጠር ሊቨርፑል አቻ መሆን ይችላል። የጨዋታው ሞመንት እኛ ከምናስበው በተቃራኒ የሚሆኑበት እድል በጣም ሰፊ ነበር። ግን ጎሉ መሻሩ ከዛ ደግሞ ማንቸስተር ሲቲ ሁለተኛ ጎል አስቆጠረ። ኦልሞስት ሁለተኛው ጎል ሲቆጠር ጨዋታው ያለቀ ይመስል ነበር እና ይሄ በጣም አከራካሪ የሚባል ውሳኔ ነው የተወሰነው በአልቢትሩ። ፕሪሚየር ሊጉ ላይ እንደምታውቁት
እኔም ከዚህ በፊት ደጋግሜ እንደተናገርኩት ይሄ የወጥ ውሳኔ ችግር ወይም ደግሞ ተመሳሳይ አይነት ውሳኔ የመወሰን ችግር ይታያል። የሆነ ጨዋታ ላይ የሚጸድቅ ጎል የሆነ ጨዋታ ላይ ሊሻር ይችላል። የሆነ ጨዋታ ላይ ደግሞ ሳይጸድቅ የሚቀር ጎል የሆነ ጨዋታ ላይ ደግሞ የሚጸድቅበት እድል በጣም ሰፊ ይሆናል እና አሰልጣኝ አርነ ስሎትም ጎሉ መሻሩ ትክክለኛ ውሳኔ አይደለም፣ የስህተቱ ውሳኔ ነው የሚል አስተያየታቸውን የሰጡት በዚሁ ምክንያት ነው እና ይህን ነገር ሳናነሳ ማለፍ አንችልም። ከዛ በፊት ደግሞ እንደዚሁ ሌላ አንድ ክስተት ነበር። ያው ዳኝነቱን ካነሳ ነው አይቀር በዚሁ እንጨርሰውና የዶኩ የፍጹም ቅጣት ምት ያሰጠው ሞመንት በትክክል ፍጹም ቅጣት ምት የሚያሰጥ ነበር ወይ የሚለውን ነገር ማየት ተገቢ ነው። እንግዲህ የኢብራሂማ ኮናቴ የመከላከል ክፍተት ነው በቀጥታ ዶኩ ያንን ኳስ ይዞት እንዲሄድ ያደረገው። በእርግጥ ዶኩ ያንን ኳስ ማቀበል ነበረበት ወይም ያንን ኳስ መስጠት ነበረበት፣ ግን ያንን ኳስ አልሰጠም። በራሱ መንገድ ነው ያንን ኳስ ይዞ ለመሄድ ጥረት ያደረገው። በኋላ ፋውል ተሰርቶብኛል ብሎ ወደቀ እና የመጀመሪያ ጊዜ እኔም ስመለከተው እንደዛ ነበረ የመሰለኝ። ግን የራሴን ፐርሰናል ኦፒኒየን ከሆነ የምትጠይቁኝ በፍጹም ቅጣት ምት የሚያሰጥ አይደለም። ምክንያቱም አንደኛ ግብ ጠባቂው ምንም እጁንም እግሩንም አልዘረጋበትም። ማማርዳሽቪሊ እዛው በራሱ ቦታ ላይ ነው ቆሞ የነበረው እና ራሱ እንደውም ዳይቭ አድርገሃል ተብሎ ቢጫ ካርድ የሚያይ ነበር የመሰለኝ የዶኩ እንቅስቃሴ። እና ምናልባት ሌሎቻችሁም ጋር እንግዲህ የተለየ ሀሳብ ወይም ከኔ ጋር ተመሳሳይነት ያለው ሀሳብ ሊኖራችሁ ይችላል። ግን ደግሞ ይሄኛው የፍጹም ቅጣት ምት ለእኔ የሚያሰጥ ነው የሚል እምነት የለኝም። ግን ደግሞ አርቢትሩ የፍጹም ቅጣት ምት እንዲሰጥ አዞ የፍጹም ቅጣት ምት ሰጥተዋል። ያው የፍጹም ቅጣት ምቱ ደግሞ በማማርዳሽቪሊ ተመልሷል። ኤርሊንግ ሃላንድ ሳይጠቀምበት ቀርቷል። ምናልባትም እሱን ጎል ቢያስቆጥረው 100 ጎሎች ላይ መድረስ ይችል ነበር በፕሪሚየር ሊጉ ማለት ነው። እና በዳኝነቱ ረገድ እነዚህ አከራካሪ ውሳኔዎች ነበሩ ለማለት ያክል ነው። ከዛ ውጭ ግን እዚህ ጨዋታ ላይ ጀረሚ ዶኩን ማንሳት በጣም ተገቢ ነው። እኔ ዶኩ በፕሪሚየር ሊጉ በማንቸስተር ሲቲ ቤት በጣም ከምገረምባቸው ተጫዋቾች መካከል አንዱ ነው። በጣም ታለንት አለው፣ ምንም የሚያጠያይቅ አይደለም። እኔ የሆነ ከድሮ እግር ኳስ ተጫዋቾች ጋር ኢቭን ይመሳሰልብኛል። ድሪብል አደራረጉ በጣም የሚያስገርም በቃ ተጫዋቾችን መሬት ላይ የሚጥሉ የሚያንደባልሉ ኳሶችን ነው ድሪብል እያደረገ የሚሄደው። ኳስ አገፋፉ በጣም የሚገርም ነው። በቄንጠኛ እግሮቹ ኳስ መግፋት ይችላል። ተጫዋቾችን ድሪብል ሲያደርግ በፍጹም አይፈራም፣ ወደፊት ነው የሚሄደው። ሁለት ተከላካዮች እንኳን ፊቱ ቢቆሙ በፍጹም የሚፈራ አይነት ተጫዋች አይደለም እና እኔ ከዶኩ አንድ ቅር የሚለኝና ምናልባትም ደግሞ ቢያሻሽል የወደፊት የእግር ኳስ ህይወቱን በደንብ በተሻለ መንገድ ይገነባበታል ብዬ የማስበው ውሳኔ አሰጣጡ ላይ ብቻ ነው። ዶኩ በጣም የሚገርም ድሪብል አድርጎ አንድ ተጫዋች፣ ሁለት ተጫዋች፣ ሶስት ተጫዋቾችን አልፎ ከዛ መጨረሻ ላይ ግን ወይ ማቀበል እያለበት ኳሱን አያቀብልም። ልክ ቅድም እንደነገርኳችሁ አሁን ቅድም ፋውል የተሰራበትን ኳስ ወይም ፋውል ተሰርቶበታል ብለው ዳኛው ያስቆሙትን ኳስ ራሱ ይዞት ከሚሄድ ይልቅ ለሃላንድ ቢሰጠው ኖሮ ሃላንድ በጥሩ ሁኔታ ኳሱን ማስቆጠር ይችል ነበር። አንድ ይሄ ነው። ማስቆጠር የሚጠበቅበትን ኳስ ሲያቀብል ታዩታላችሁ፣ ወይ ደግሞ ማቀበል ያለበትን ኳስ ራሱ ሲሞክረው ታያላችሁ። እንደዚህ አይነት የውሳኔ ችግሮች ካልሆኑ በስተቀረ ጀረሚ ዶኩ በጣም የተዋጣለት ተጫዋች ነው። ገና 23 ዓመቱ ነው። በደንብ ማደግ የሚችል አቅም አለው እና በየጨዋታው ላይ ተጋጣሚዎች ትኩረት ሊያደርጉበት የሚገባ ተጫዋች እንደሆነ ማንሳት ይቻላል። እንግዲህ በዚህ ጨዋታ ላይ ለእኔ የጨዋታው ኮከብ ነው፣ ምንም የሚያጠያይቅ አይደለም። 31 ኳሶችን ማቀበል ችሏል። እንዲሁ ደግሞ 3 ፕሮግረሲቭ ፓሶችን ማቀበል የቻለ ተጫዋች ነው። ከዛ ባለፈ ደግሞ 6 የመከላከል እንቅስቃሴዎች ላይ ተሳትፏል። በማጥቃት ሲኩዌንሶች ደግሞ 5 ጊዜ ተሳትፏል። 13 ጊዜ ደግሞ በቢውልድ አፕ ወይም በማንቸስተር ሲቲ የኳስ ቅብብሎች ጨዋታ ላይ የተሳተፈ ተጫዋች ነው እና ደግሞ 3ኛዋን ጎል ያስቆጠረበትን ሁኔታ ተመልክተናል እና እጅግ በጣም በሚያስገርም ሁኔታ ኳሷን ከርላ ዙሮ አጠማዞ ነው ያስቆጠራት እና ዶኩ ምናልባትም ደግሞ በቀጣዮቹ ጊዜያት ላይ ጥሩ ነገሩ የሚያሰለጥነው ፔፕ ጓርዲዮላ ነው። በደንብ ሊገራው ይችላል። በደንብ መስመር ሊያስይዘው ይችላል። በደንብ ይህንን ተጫዋች መስመር የሚያስይዘው ከሆነና ያንን ነገር ደግሞ ዶኩን በደንብ የሚጠቀምበት ከሆነ በእርግጠኝነት የሆነ ጊዜ ላይ የሆነ ዓመት ላይ ፕራይም ዶኩን ልንመለከት እንችላለን። ቅድም እንዳልኩት በመስመሮች ላይ በጣም የሚገርም ለማንቸስተር ሲቲ ትልቅ ስራን መስራት የሚችል ትልቅ ስራን ዴሊቨር የሚያደርግ ተጫዋች እንደሆነ ይሰማኛል እና
በተለይም ደግሞ በቤልጅየም ከሚገኙ ምርጥ ተጫዋቾች ኢቨን ፕሪሚየር ሊግ ውስጥም ካሉ ምርጥ የመስመር አደገኛ ተጫዋቾች መካከል አንዱ መሆኑን ማንሳት ይቻላል። እንግዲህ በሁሉም ውድድሮች ላይ ማለት ነው 3 ግቦችን አስቆጥሯል። እንዲሁ ደግሞ 4 ለግብ የሆኑ ኳሶችን አመሻሽቶ አቀብሏልና ግን ይሄ የተጫዋቹ ሌቭል ነው የሚል እምነት የለኝም። እኔ ገና ከዚህ በላይ በደንብ ማደግ፣ መሻሻል፣ ራሱን በደንብ ከፍ ማድረግ የሚችልበት አቅም አለው። ያንን ኤቢሊቲውን በደንብ የሚጠቀምበት ከሆነ ውጤታማ መሆን ይችላል። እንደውም ከተመለከታችሁት ጎሉን ካስቆጠረ በኋላ እጆቹን ወደ ሰማይ ከፍ አድርጎ በእኔ አይደለም ይህ ብቃት የመጣው በእኔ አይደለም በፈጣሪ ነው እያለ ፈጣሪውን ሲያመሰግን ነበረ እና ተጫዋቹ አቅም አለው። ከተፈጥሮ ከፈጣሪ የተቸረው ትልቅ ክህሎት አለው። ያንን መጠቀም ተጫዋቹን የበለጠ ውጤታማ ያደርገዋል። ለዛ ነው ሊቨርፑሎች ተጫዋቹን በሁለት ተጫዋች ማርክ ለማስደረግ በሁለት ተጫዋቾች ለማስያዝ ሲሞክሩ የነበሩትና እዚህ ጨዋታ ላይ እጅግ በጣም ግሩም እንቅስቃሴን ሲያሳይ የተመለከት ነው። ይህንን ተጫዋች ነው ለማለት ያክል ነው። ከዛ በተጨማሪ ግን ሌላው እዚህ ጨዋታ ላይ ማንሳት የሚያስፈልገው ስለ ሊቨርፑል ነው። እኔ ሊቨርፑል ዘንድሮ ወጥ የሆነ ብቃትን ነው እያሳየ የሚገኘው። የሆነ ጨዋታ ላይ በጣም ጥሩ ይሆናል፣ ከዛ ደግሞ ለተከታታይ ጨዋታዎች መጥፎ ሲዝንን የሚያሳልፍባቸውን ውጤቶች ያስመዘግባል። አሁን እንግዲህ ሊቨርፑል አጠያቂ ሁኔታ ውስጥ እየገባ መጥቷል። ሲዝኑ ላይ 5 ተከታታይ ጨዋታ ሲያሸንፍ ኢቭን ከዛም በፊት የፕሪሚየር ሊግ ዋንጫን ለማንሳት የተገመተው ቡድን ሊቨርፑል ነበር። አሁን ግን ከዛ በተቃራኒ ደግሞ እየሆነ ነው የሚገኘው። የሊቨርፑል እያንዳንዱ የጨዋታ እንቅስቃሴዎች ላይ ብንመለከት ለምሳሌ እዚህ ጨዋታ ላይ ምን አይነት ቁጥር ነበር የተመዘገበው፣ ኢቭን በሁለቱ ቡድኖች በኩል ምን አይነት ቁጥራዊ መረጃዎች ነበሩ የተመዘገቡት የሚለውን ነገር ብታዩ ማንቸስተር ሲቲ ፍጹም የበላይነት የወሰደባቸውን እንቅስቃሴዎች ተመልክተናል። ለምሳሌ ማንቸስተር ሲቲ 51 በመቶ ኳስ ተቆጣጥሯል። ሊቨርፑል 49 በመቶ ነው ኳስ የተቆጣጠረው። ማንቸስተር ሲቲ 14 ሙከራ ሞክሯል። ከ14ቱ 6ቱ ኢላማቸውን የጠበቁ ነበሩ። ሊቨርፑል 7 ሞክሮ ከ7ቱ አንዱ ብቻ ነው ኢላማውን የጠበቀ ሙከራ ያደረገው። ይሄ ማለት የማጥቃት እንቅስቃሴያቸው ፍጹም ደካማ መሆኑን የሚያሳይ ነው። እንደውም 30ኛው ደቂቃ ላይ አንድ የሆነ ስክሪናችን ላይ የምንመለከተው ቁጥር ነበረና በ30 ደቂቃዎች ውስጥ ማንቸስተር ሲቲ 10 ጊዜ የሊቨርፑል የፍጹም ቅጣት ምት ግብ ክልል ውስጥ ገብቷል ይለንና ሊቨርፑል ግን 2 ጊዜ ብቻ ነበረ በማንቸስተር ሲቲ የፍጹም ቅጣት ምት ግብ ክልል ውስጥ የደረሰው። ይሄ ምን ያክል ፍጹም የበላይነት እንደተወሰደባቸው ማሳያ መሆን የሚችል ጉዳይ ነው እና ጨዋታው ላይ የነበረውን ፐርፎርማንስ በተመለከተ ብዙ ነገሮችን ልናነሳ እንችላለን። ከጨዋታው ፊት ስናገር እንደነበረው ምናልባት መጥፎ ሪከርድ ላለማስመዝገብ ይህንን ጨዋታ ያከናውናሉ ሊቨርፑሎች የሚል ሀሳብና ነጥብም እያነሳው ነበረ። እንግዲህ በተከታታይ ከሜዳቸው ውጪ ጨዋታዎችን እየተሸነፉ እየመጡ ነው የሚገኙት። ይህንን ጨዋታ መሸነፍ አይጠበቅባቸውም ነበረ። እንግዲህ በክሪስታል ፓላስ፣ በቼልሲ፣ በብሬንትፎርድ ከሜዳቸው ውጪ ተሸነፉ። ዛሬ ለአራተኛ ጊዜ እንግዲህ ሲሸነፉ ከሚያዚያ 2012 ሰር ኬኒ ዳግሊሽ ሊቨርፑልን በሚያሰለጥኑበት ጊዜ የተመዘገበው ውጤት ነው። 4 ተከታታይ ጨዋታ ከሜዳቸው ውጪ መሸነፍ እና አሁን አርነ ስሎትም በ4 ተከታታይ ጨዋታዎች ላይ ከሜዳቸው ውጪ በመሸነፍ ከረጅም ጊዜ በኋላ ማለትም ከ13 ዓመታት በኋላ ይህንን መጥፎ ሪከርድ አስመዝግበዋል እና ለሊቨርፑል በአጠቃላይ ጊዜው ጥሩ ነው ለማለትም እጅግ በጣም ይቸግራል። ብዙ የሚነሱ ምክንያቶች አሉ። ያው የሊቨርፑል ብቃት ወጥ ላለመሆኑ ወጥ ብቃት ላለማሳየቱ የሚነሱ በጣም ብዙ ነገሮች አሉ። አሁን እንግዲህ በደረጃ ሰንጠረዡ ሊቨርፑል 8ኛ ደረጃ ላይ ነው የተቀመጠው በ18 ነጥብ። ከመሪው ከአርሰናል ያላቸው የነጥብ ልዩነት 8 ነው። ኦልሞስት እንግዲህ የ3 ጨዋታ ገደማ በሉትና ገና ካሁኑ በእንደዚህ አይነት ሁኔታ ከመሪው እየራቁ መምጣታቸው ለሊቨርፑል ጥሩ ምልክት ነው ወይ አሁን የምንመለከታቸው ነገሮች? ምክንያቱም በተከታታይ ጨዋታዎች ላይ ክለቡ እየተሸነፈ ነው። እንግዲህ ከሜዳ ውጪ በእነዚህ 4 ጨዋታዎች ላይ መሸነፉን እያነሳን ነው። ከዛ ባለፈ ደግሞ እንደዚሁ ይሄንን ውጤት ለመቀልበስ የሆኑ ጨዋታዎች ላይ ሲያሸንፍ ልናየው እንችላለን። ግን አሁንም ከኢንተርናሽናል ብሬክም በኋላም ቢሆን ሌሎች ከባባድ ጨዋታዎች መምጣታቸው አይቀርም። እነ ኖቲንግሃም ፎረስት አሁን ኖቲንግሃም ፎረስት ወደ ጥሩ አሸናፊነት እየመጣ ነው። በቻምፒየንስ ሊጉ ከነ ፒኤስቪ ጋር በኋላ ከነ ዌስትሃም፣ ሰንደርላንድ፣ ሊድስ ዩናይትድ፣ ኢንተር ሚላን፣ ብራይተን፣ ቶተንሃም ጋር ሲጫወት እንመለከተዋለንና ለአርነ ስሎት ቡድን ጥሩ ውጤት አይደለም የተመዘገበው። በተለይ ከኢንተርናሽናል ብሬክ በፊት ለመጨረሻ ጊዜ ይህንን ጨዋታ ሲያከናውኑ እንዲህ አይነት
ፐርፎርማንስ ማሳየት ለሊቨርፑላውያን በእርግጥም ደግሞ የበለጠ ሲዝናቸውን ውስብስብ የሚያደርግባቸው መሆኑን የምናነሳው ጉዳይ ነው። በሳምንቱ አጋማሽ ሪያል ማድሪድን አሸንፈው ነው የመጡት በጣም በትልቅ ደረጃ የበላይነት ወስደው። ግን ደግሞ ድካም ነው የሚል ነገር እንኳን ብናነሳ ሁለቱም ቡድኖች በተመሳሳይ ቀን ነው የተጫወቱት። ማንቸስተር ሲቲም በሮብ ዕለት ነው የተጫወተው፣ ሊቨርፑል ደግሞ የተጫወተው ማክሰኞ ዕለት ነው እና ሁለቱም ቡድኖች ማክሰኞና ረቡዕ ጨዋታቸውን አከናውነው በሳምንቱ አጋማሽ ጨዋታቸውን አድርገው ነው የመጡት። ግን ማንቸስተር ሲቲ በሚገርም ኢነርጂ በሚገርም ፓወር ነው ሲጫወት የተመለከትነው እና ሊቨርፑልን የምናነጻጽረው ከራሱ ሊቨርፑል ጋር ነው። አምና በዚህ ሲዝን ሊቨርፑል የትኛው ቦታ ላይ ነበር? የትኛው ደረጃ ላይ ነበር? አምና ሊቨርፑል ሊጉን እየመራ ነበር በዚህ ሰዓት በ11ኛው ሳምንት። አሁን ግን ቶፕ 4 ላይም የለም፣ ቶፕ 6 ላይም የለም፣ ጭራሽ 8ኛ ደረጃ ላይ ነው የሚገኘው እና ደግሞ በደረጃ ሰንጠረዡ ከሌሎቹ ቡድኖችም አንሶ የተቀመጠበት ሂደት ነው ያለው እና ለሊቨርፑል ጥሩ ውጤት አይደለም የተመዘገበው የሚለውን ነገር ማንሳት ይቻላል። ከዛ ውጪ እንግዲህ የማማርዳሽቪሊን ጉዳይ ነው የምናነሳው። እኔ ማማርዳሽቪሊ እድለኛ ነው ብዬ አላስብም። መሰለፍ የጀመረበት ጊዜ ሊቨርፑል አቋሙ የወረደበት የተንኮታኮተበት እና ደግሞ ውጤት ማጣት የጀመረበት ጊዜ ላይ ነው። ማማርዳሽቪሊን እኔ ለመጀመሪያ ጊዜ የተመለከትኩት በአውሮፓ ዋንጫ ውድድር ላይ ነበረ። የጆርጂያ ብሔራዊ ቡድን በአውሮፓ ዋንጫው ላይ ስትሳተፍ የዛ ቡድን በጣም ቁልፍ ከሚባሉ ተጫዋቾች መካከል አንዱ ጆርጂ ማማርዳሽቪሊ ነው። ምርጥ ግብ ጠባቂ ነው፣ የተዋጣለት ግብ ጠባቂ ነው እና ቀደም ብለው ነው ያስፈረሙት። በእርግጥ ከዛ 1 ዓመት በነበረበት ክለብ ቆይቶ ያን ሲዝን ሲጨርስ ነው የመጣውና እንደውም ወደ ሊቨርፑል መምጣቱ ከታወቀ በኋላ ሲናገር እኔ የአሊሰን ቤንች ለመሆን ወይም የአሊሰን ተጠባባቂ ለመሆን አይደለም ወደ ሊቨርፑል የምመጣው፣ ወደ ሊቨርፑል የምመጣው ቋሚ ለመሆን የቋሚ ቦታዬን ለማግኘት ለመፎካከር ነው ብሎ ሲናገር ነበር። ምን ያክል በጣም ጥሩ ኮንፊደንስ እንዳለው የሚያሳይ ነው። ግን ልክ ደግሞ በዚህ ጨዋታ ላይ እንዳየነው ብቻም ሳይሆን በሌሎቹም ጨዋታዎች ላይ እንደተመለከትነው ማማርዳሽቪሊ ጥሩ ግብ ጠባቂ ነው። ግን የጥሩ ግብ ጠባቂነቱ ልክ ደግሞ በእንዲህ አይነት ሁኔታዎች ላይ እያገኘ አይደለም። እንደምታውቁት ነው በተከታታይ ጨዋታዎች ላይ እሱ መሰለፍ ከጀመረበት ጊዜ አንስቶ እነዛን ጨዋታዎች ለተመለከተ ማማርዳሽቪሊ ወይ ጎሎች ይቆጠሩበታል፣ ሊቨርፑልም ተሸንፎ ይወጣል፣ ወይ ነጥብ ሲያጣ ነው የምንመለከተው እና እንግዲህ ከ2023-24 የውድድር ዘመን ጀምሮ ማማርዳሽቪሊ 13 ፔናልቲዎች ተመተውበት 6ቱን መመለስ ችሏል። በዚህ ጨዋታ ላይም ግሩም ፔናልቲ ሲመልስ ተመልክተነዋል። ግን ኢንዲቪዥዋል ጥረት ብቻ ውጤት አያስገኝም። አንዳንድ ጊዜ ደግሞ እንደዚህ አይነት ነገሮች አስፈላጊ የሚሆኑበት ሁኔታ ቢኖርም ሞር ግን የቡድን መዋቅር በጣም አስፈላጊ ይሆናል እና ማማርዳሽቪሊ እድለኛ አይደለም። ራሱን ለማሳየት የሚሆን አይነት ጊዜ ላይ አይደለም ሊቨርፑል የሚገኘው እና እንግዲህ በተደጋጋሚ ጨዋታዎች ላይ እንደተመለከትነው አሁንም ብዙ አይነት ሁኔታዎችን እያየን ነው። ብዙ ፔናልቲ የመለሰ ግብ ጠባቂ ነው። ከዛ ባለፈ ደግሞ የአሊሰን ቤከር ተጠባባቂ ሆኖ ወደዚህ ቡድን መጥቷል። ግን ደግሞ አስተን ቪላን ሪያል ማድሪድን ሲያሸንፉ ክሊን ሺት ይዞ ከወጣ በኋላ አሁን ደግሞ እንደገና ጎሎች ተቆጥሮበት ተሸንፏል እና ለማማርዳሽቪሊም ጥሩ ጊዜ እንዳልሆነ ማንሳት ያስፈልጋል። ግን የግብ ጠባቂው ችግር ብቻም ሳይሆን የአጠቃላይ የቡድኑ መዋቅር የሊቨርፑል መከላከል እንደ ቡድን ያላቸው ስትራክቸር ሜዳ ላይ ጥሩ ባለመሆኑ ምክንያት ማማርዳሽቪሊም ተጋላጭ መሆኑን እያየን እንገኛለን። ከጨዋታው መጠናቀቅ በኋላ እንግዲህ ፔፕ ጓርዲዮላ አስተያየቱን ሰጥቷል። 1000ኛ ጨዋታውን ነው ዛሬ በአሰልጣኝነት ኬሪየሩ ያደረገውና ያሸነፈው። እንግዲህ ከ1000 ጨዋታዎች 716ኛ ድሉን ነው ዛሬ ያስመዘገበው እና በጣም ትልቅ ቁጥር ነው። እንግዲህ ከ1000 ጨዋታ 716ቱን ማሸነፍ ማለት በጣም ትልቅ ቁጥር መሆኑን ይነግረናል። ፔፕ ጓርዲዮላ እንግዲህ በተለያዩ ክለቦች እሱም ሲናገር ነበር ጨዋታው ካለቀ በኋላ ለኔ የባርሴሎና ቢ ቡድን ትልቁ መሰረቴ ነው ብሎ ሲናገር ነበርና በባርሴሎና ቢ ቡድን ነው አሰልጣኝነትን አንድ ብሎ የጀመረው። ከዛ የባርሴሎና ዋናውን ቡድን ተረከበ። በዛ ውጤታማ ነበር። ምንም የቀረው ዋንጫ የለም። እነዛን ዋንጫዎች ደግሞ ሲያሸንፍ ከተመለከትም በኋላ እንደገና በባየር ሚዩኒክ ምንም እንኳን ቻምፒየንስ ሊግን ባያሸንፍም ግን እዛም ሄዶ ደግሞ ቡንደስሊጋ ዋንጫዎችን በማሸነፍ ውጤታማነቱን አሳይቷል። በመጨረሻ ደግሞ ወደ ማንቸስተር ሲቲ ከመጣ በኋላም የቀረው ነገር የለም። የዓለም የክለቦች ዋንጫን ጨምሮ ቻምፒየንስ ሊግን ጨምሮ የአውሮፓ ሱፐር ካፕ፣ ኤፍኤ ካፕ፣ ካራቦ ካፕ፣ ፕሪሚየር ሊጎችን ማሸነፍ የቻለ አሰልጣኝ ነው። እንግዲህ በ8 ዓመት ወይም በ8 የውድድር ዓመታት 6ቱን የእንግሊዝ ፕሪሚየር ሊግ ዋንጫ ሲያሸንፍ የተመለከትነው የፔፕ ጓርዲዮላው ማንቸስተር ሲቲ ነው። ስለዚህ ፕሪሚየር ሊግ ላይ በጣም ዶሚናንት ፎርስ መሆኑን
አሳይቷል። አሁን ደግሞ ከአርሰናል ጋር በድጋሚ ለዋንጫ ፉክክር አንገት ለአንገት ሊተናነቁ እንደሚችሉ በደንብ የተመለከትንበትን ሂደት ነው ያየ ነው። እንግዲህ ከ8 ዓመት ቅድም እንዳልኳችሁ በ6ቱ ዋንጫውን አሸንፏል። ሁለቱንም ያሸነፈው ሊቨርፑል ነው በ2019/20 እና አምና በ2024/25 ይህን ነገር ሲያደርጉት ተመልክተናል። እንግዲህ ብዙዎቹን ጨዋታዎች ያደረገው በማንቸስተር ሲቲ ቤት ነው። በባርሴሎና ቢ በሚያሰለጥንበት ጊዜ ከ2007 እስከ 2008 42 ጨዋታዎችን ፔፕ ጓርዲዮላ አድርገዋል። ከ2008 እስከ 2012 247 ጨዋታዎችን ፔፕ ጓርዲዮላ በአሰልጣኝነት መርተዋል። ከ2013 እስከ 2016 161 ጨዋታዎችን በባየር ሚኒክ አሰልጣኝነት መርተዋል። ከ2016 እስካሁን ደግሞ ፔፕ ጓርዲዮላ እንግዲህ የዛሬውን ጨዋታ ጨምሮ 550 ጨዋታዎችን አከናውኗል። በአጠቃላይ 1000 ጨዋታዎችን ፔፕ ጓርዲዮላ በአሰልጣኝነት መርተዋል እና ይሄ በጣም ትልቅ ሪከርድ ነው ለማለት ያክል ነው። ጨዋታውም ካለቀ በኋላ የማንቸስተር ሲቲ ደጋፊዎች ያንን ጽሑፍ ይዘው አሰልጣኛቸውን ሲያበረታቱት ነበረና በዚህ ጨዋታ ላይ በጣም ጥሩ ፐርፎርማንስ አሳይተናል፣ መከላከላችን ጥሩ ነበር፣ የአምናውን ሻምፒዮን ሊቨርፑልን ነው ያሸነፍ ነው፣ በዚህም በጣም ደስተኛ ነኝ የሚል ሀሳብ ሰጥቷል ፔፕ ጓርዲዮላ ከስካይ ስፖርት ጋር በነበረው ቆይታ። ከዛ በተጨማሪ ደግሞ ሞሳላህን እንዲሁ ደግሞ ኤኪቲኬና ሰቦዝ ላይን አስቁመናል። ከሞሳላ ፊት ለፊት የነበረው ኒኮ ኦራይሊ ነው። ጥሩ ምሽትን አሳልፏል ብሏል። ጨዋታው ሲጀመር ደጋፊዎቻችን የነበራቸው ስሜት እጅግ በጣም የተለየ ነበር። በሜዳችን መጫወታችን፣ ጨዋታውን ማሸነፋችን እና በዚህ ስሜት ወደ ኢንተርናሽናል ብሬክ ማምራታችን በጣም ትልቅ ነገር ነው የሚል ሀሳብ ነው የሰጠው። እንግዲህ አሁን የነጥብ ልዩነቱን ወደ 4 ዝቅ አድርገውታል ማንቸስተር ሲቲዎች እና ከዚህ በኋላ ምናልባትም በሁለቱ ክለቦች በኩል ከፍተኛ ፉክክር ልንመለከት እንችላለን። በማንቸስተር ሲቲ እና በአርሰናል በኩል አርሰናል 26 ነጥቦችን ይዟል። እንዲሁ ደግሞ ማንቸስተር ሲቲ 22 ነጥቦችን ነው መያዝ የቻለው። ከኢንተርናሽናል ብሬክ መልስ ከኒውካስል ጋር ይጫወታል እና በጣም ከባድ ጨዋታ ነው። በዛ ላይ ከሜዳ ውጪ የሚያደርገው ጨዋታ መርሃ ግብር ነው። ባየር ሌቨርኩሰን፣ እንዲሁ ደግሞ ሊድስ ዩናይትድ፣ ፉልሃም፣ ሰንደርላንድ፣ ሪያል ማድሪድ፣ ክሪስታል ፓላስ ቀጣይ የማንቸስተር ሲቲ ተጋጣሚዎች ናቸው ማለት ነው። በአንጻሩ አርነ ስሎት ከስካይ ስፖርት ጋር በነበራቸው ጨዋታ ሳምንቱ በጥሩ መንገድ እንደተጀመረ አንስተዋል። ግን ሳምንታችን ደግሞ የተጠናቀቀው በመጥፎ ሁኔታ ነው የሚል ሀሳባቸውን የሰጡት። ከዛ ባለፈ ግን ማንቸስተር ሲቲዎች በጣም ለእኛ አስቸጋሪ ሆኖብን ነበር። በባለፈው ዓመት እዚህ መተን ጨዋታን አሸንፈንም ተመልሰናል። ምክንያቱም እኛ የቆመ ኳስን አስቆጥረን ነበር፣ ከዛ ደግሞ በሚገርም ሁኔታ ስንከላከል ነበር ብለዋል። ነገር ግን በዛሬው ጨዋታ ላይ ያንን አላደረግንም። አሁንም መሻሻል ይጠበቅብናል እና የዚህ ጨዋታ ላይ የታየው ፐርፎርማንስ በደንብ መሻሻል እንደሚፈልግ ክለቡ ያሳየ ነው የሚል አስተያየታቸውን ነው አሰልጣኙ የሰጡት። ከዛ ባለፈ በባለፈው ዓመት በ8 ነጥብ ልዩነት ሲመሩ እንደነበረ አሰልጣኙ አንስተዋል። እንግዲህ ከኢንተርናሽናል ብሬክ መልስ እንግዲህ እንዴት ሊቨርፑል ወደ አሸናፊነቱ ሊመለስ እንደሚችል ይጠበቃል። የተሻረው ጎል ግን መሻር እንደሌለበት፣ መሻሩ ትክክል እንዳልሆነ አሰልጣኙ አርነ ስሎት ተናግረዋል ማለት ነው። ለማንኛውም ጨዋታው እንግዲህ በዚህ መንገድ ተጠናቋል። የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች መቋጫ አግኝተዋል። ከዚህ በኋላ እንግዲህ ለ2 ሳምንት ያክል የክለብ ጨዋታዎችን አንመለከትም። የኢንተርናሽናል ብሬክ ወይም ደግሞ የብሔራዊ ቡድኖች የወዳጅነት ጨዋታዎችን፣ የማጣሪያ ጨዋታዎችን ነው የምንመለከተው። ከ2 ሳምንት በኋላ ከፕሪሚየር ሊግ ጨዋታዎች ጋር የምንገናኝ ይሆናል ማለት ነው። አሁን ባለው ሁኔታ ግን ተጫዋቾች እረፍት አያደርጉም። ያው ለብሔራዊ ቡድኖቻቸው ሲጫወቱ እንመለከታለን። ከዚህ በኋላ ፕሪሚየር ሊጉ የሚመለሰው ከኖቬምበር 21 በኋላ በሚመጣው ጊዜ ነው። ስለዚህ ለ11 ወይም ለ12 ቀናት ፕሪሚየር ሊጉ በዚህ ረፍት ላይ ይቀጥላል። እኛም ግን ደግሞ ያ ፕሪሚየር ሊጉን ቢቆም የተለያዩ የፕሪሚየር ሊግ ዘገባዎችን እንዲሁ ደግሞ ለየት ያሉ ታሪካዊ የእግር ኳስ ቆይታዎችን የምናነሳ ይሆናል እና ምን ነገሮችን እናቅርብላችሁ በእነዚህ አይነት የኢንተርናሽናል ብሬክ ወቅት ቆይታ ታሪኮችን እናቅርብላችሁ ወይስ ደግሞ ምን አይነት ነገሮችን ይዘን እንምጣ? ሀሳቦቻችሁን በኮሜንት ላይ ጻፉልን። የአሁን የፕሪሚየር ሊጉን የደረጃ ሰንጠረዥ አርሰናል እየመራ ነው። 2ኛ ደረጃ ላይ ደግሞ በመቀመጥ እንግዲህ ማንቸስተር ሲቲ ወደ ኢንተርናሽናል ብሬክ አምርቷል። ቼልሲ 3ኛ ደረጃ ላይ ነው የሚገኘው። 4ኛ ደረጃ ላይ ደግሞ ሰንደርላንድ ተቀምጧል ማለት ነው። ቶተንሃም፣ አስቶን ቪላ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቦርንመዝ እና ክሪስታል ፓላስ
እስከ 10ኛ ያለውን ደረጃ ይዘዋል። ሀሳቦቻችሁን በኮሜንት ላይ ጻፉልን። ፈጣሪ ፈቅዶ በሌሎች ዘገባዎች እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።